ቤተክርስቲያን እየተፈተነች ያለችው አንዱ በትዳር ነው እየተፈተነች ያለችው። የባለ ትዳሮች ደግሞ መሰረታዊ ችግራችሁ ምንድነው ስትሉ ጊዜ የላችሁም። ትዳሩን የሆነ ሱቅ ነው የምታረጉት። ምን ማለት ነው መሰላችሁ? ስራ ቦታ ሆኗል ማለት ነው። ጊዜ የላችሁም። ባልና ሚስት አብራችሁ የምትሆኑበት ጊዜ የለም። አትተዋወቁም እኮ ሁላችሁ። ጊዜ ያልሰጣችሁት ሰው ይውላችሁ በሰነፍ አዝመራ አለፍኩ አረም በቅሎበትም አየሁት አለ ሰሎሞን። በሰነፍ አዝመራ አለፍኩ አረም በቅሎበት አገኘሁት። ለሚስት ጊዜ ከሌለ ዞር ዞር ብለህ ስትመጣ አረም በቅሎባት ነው የምታገኘው። አረም ይበቅልባታል። የነገር አረም፣ ሌላም አረም፣ ሌላም አረም። የአረም አይነቶችን አግሪካልቸር ባለሙያ ጠይቁ። ብዙ አረም ነው የሚበቅልባት። ነግሬያቸዋለሁ። ለባሎቻችሁ ጊዜ ከሌላችሁ ብዙ አረም ያበቅላል፣ ይሸፍታል ልብ። እነዚያን አረሞች ደግሞ ነቅሎ የሚጥላቸው የለም። አረሙን እንነቅላለን ስትሉ ስንዴውን ትነቅሉብኛላችሁ እንዳለ ጌታ በዚያችሁ ትንሽ ችግር በበቀለችው አረም በአመል መግፋት ስትጨቃጨቁ ራሱን ማጣትም ይመጣል። ስለዚህ ጊዜ ይኖራችሁ። እኔ እውነቴን ነው ስለ እግዚአብሔር ብላችሁ ለልጆቻችሁ ጊዜ ስጡ። ጌታችን ኢየሱስ ክርስቶስ ለሕፃናት ጊዜ እንደሰጣቸው ታስታውሳላችሁ። የማቴዎስ ወንጌል ምዕራፍ 18 ላይ ሕፃናት ወደ እኔ እንዲመጡ አትከልክሉ፣ አቅፎ አስተምሮባቸዋል። እየታቀፈ በዚህ በትከሻው እየመጡ ዙሪያውን እየከበቡ ለሕፃናት ጊዜ ነበረው። ለልጆች ጊዜ ያስፈልጋል። ለጎረቤት ጊዜ ያስፈልጋል። አላችሁ? አሁን ለጎረቤት ጊዜ አላችሁ? አሁን እንደው መችስ ሰለጠን ተብሎ ጎረቤትም አይጠያየቅም። የጎረቤት ልጅ መቆጣትም ቀርቷል። እኛ ልጁንን በእውነት እግዚአብሔር በሚያውቀው አሁንም ገና አላደግንም። በርግጥ ጎረቤት ነው እየቀጣ ያሳደገን። ዋስ ጠርተን ነው ስናጠፋ የጎረቤት ሰውዬ መጥቶ ዋስ አስጠርቶንም የሚለቀን ማለት ነው። ቢገርፈን ኧረ አየዋገዴ ገረፈን ብለን ለእናት አባታችን ብንናገር ደግ አደረገ ነው የምንባል። የኔ ልጅ ነካ እንባል። በምንም ምክንያት የመታው ተብሎም አይጠየቅም። ኃላፊነት አለው በልጆች ላይ። ለጎረቤት ጊዜ አላቸው ወይ? የሉቃስ ወንጌል 15 ላይ ልጁ የጠፋው ልጅ ሲመጣ ጎረቤቶቹን ጠራ። ይሄ እኮ ሰም አለው እኮ ሰም አልባ ወርቅ የለም። ጎረቤቶቹን ጠራ የሚለው ለጎረቤትም ክብር እንዲኖር ነው። ጌታችን ኢየሱስ ክርስቶስ መላእክትን በጎረቤት መስሎ ነው። አዳምና ልጆቹን ደግሞ በጠፋ ልጅ መስሎ ነው ያስተማረ። ጎረቤትን መጠራራት፣ ለጎረቤት ጊዜ መስጠት። ምን እየሆኑ ነው? እየበሉ ነው? እየጠጡ ነው? እንዴ የኛ ገር ገበሬ እኮ ሲተርት ሰምታችሁታል? አታጣልፈኝ አለች ጉንጫቸር ይላል። እዚያ ማዶ ቤት ሲቃጠላሉ ውሃ ውስጡን አታጣልፈኝ አለች አሉ። እንዴ አንቺ ውሃ ውስጥ አይደል ያለሽ እንዴ? እሳቱ የት ያገኝሻል ሲሏት አሉ። እሳቱ አልጠፋ ቃል እየቀዱ ውሃው ሲወስዱ ውሃው ሲያልቅ የነሱ ወስደው መጨመራቸው ይቀራል። ምን ማለት መሰላችሁ? የነፍሱ ቢቀር ድሃ ጦም ማደሩን ካላያችሁት ችግር ነው። የነፍሱም ይቅር የተጎዳ ሰው በግ ከደነበረ የሰው ልጅ ከመረረ አይመለስም ተብሏል። ከመረረው ድሃም ቢሆን ሰብሮ ይበላል። ዘግቼ እበላለሁ ስትል። ስለዚህ ጎረቤት ምንድን ነው የሚሰራ? እርቦታል፣ ጠምቶታል፣ ተጣልተዋል፣ ፍቅር ናቸው፣ ታመዋል፣ አርጅተዋል፣ ጧሪ ያላቸው። ለጎረቤት ጊዜ ሊሰጠው ይገባል። ጊዜ ለቤተሰብ ስጡ። ያላደመጣችሁት አንደበት ሸፍቶ ታገኙታላችሁ። ጆሮ መስጠት ይገባል። ከቃሉ ጋር ናችሁ። እግዚአብሔር ከሁላችን ጋር ይሁን። ጊዜ ለምን አላችሁ? በሉ ነገሩ እንጂ። እስኪ አንድ ጥያቄ ልጠይቃችሁ። ከሰውነታችን አካል ውስጥ አንዱ ጊዜ ባይሰጥ ምን ይሆናል? እስኪ ለምሳሌ ልብ፣ እስቲ ቆይ ትንሽ አረፍ ልበል ብትል የሆነ ጊዜ ላይ እኮ ነው የዓመት እረፍት ተውትና የደቂቃ እረፍት ብትወጣ ልብ ምን እንሆናለን? ቤተሰብ እኮ ናቸው እነዚህ። ታውቃላችሁ አይደለም? እነዚህ እኮ ቤተሰብ ናቸው። ልብ ደም መርጨት ካቋመች ሳምባ ምን ቁም ነገር አለው? ኦክሲጅን አንድ አቅማዳ ኦክሲጅን ቢሰበስብ ምንም ጥቅም የለው። ደምን ለማጣራት የሚጠቅመው ብታቆም ይሆናል። ሳምባ እስቲ ቆይ ትንሽ አረፍ ልበል ቢልስ? ቤተሰብ እኮ ናቸው እነዚህ። ሳምባም ልብም ሁሉም ጊዜ አላቸው። አንዱ ለአንዱ የሚሰራውን ጊዜ ያውቃል። አንዱም ሳምባ ለልብ ጊዜ ይሰጠዋል፣ ጊዜም ለላባ ጊዜ ይሰጠዋል፣ ቦሳ ይሰጠዋል። አንዱ አጣርቶ ይጥልቃል፣ አንዱ ያበለጽጋል። ደሙን በኦክሲጅን ማለት ነው።
ያጣራዋል። እንዲሁ ነው። ተጋግዘው እኮ ነው ቤተሰቡ በሰላም የሚኖር። ይሄ እኮ ሰውነታችን ቤተሰብ ነው። አታውቀው? ቤተሰብ እኮ ነው። እዚህ ውስጥ የሚራወጥ ስንት ስራ ነው ያለው። አሁን እግራችን እሾህ ቢወጋው ምንድን ነው የሚያደርጉ? እኔ ጠይቄ ነው ሐኪም አላውቅም። ሐኪሞች እንደነገሩኝ ከሆነ ግን ብሳሳትም ስህተቱ የሐኪሞች ነው ስላልተማርኩት ማለት ነው። ሐኪሞች እንደነገሩኝ ሜሴጅ ትራንስሚተርስ አለ፣ ሴል የሚባል ሰራዊት አለ እና እግርህን እሾህ ቢወጋ በዚህ ግዛት በኩል ችግር ደርሶበታል ብለው ተራውጠው ለጭንቅላት የሚነግሩ ሴሎች አሉ። እነዚያ ሁሉ ቤተሰብ ናቸው፣ ተባብረው ነው የሚኖሩት። የውስጥ ደዌ ስፔሻሊስት ጠይቁ። እንደ ውስጥ እኔ የውጭን ራሱ ልንገራችሁ። የውጭን ራሱ አሁን እኔ ቢያመኝ ምን ያደርጋል መስላችሁ? ጭንቅላቴ አሁን ይችን ጣቴን ቢያመኝ ጭንቅላቴ ጣቴን እኮ አመማት ይላል፣ ልሂድ ይላል። እግር ደግሞ ይሄዳል መድኃኒት ወዳለበት ይሄድና አፍ ምን ያደርጋል? አሞኛል ምን ግን ጣቴን መቼ ሰኞ ጀምሮ ይላል። ጆሮ ደግሞ ምን ይላል? ጠዋት አንድ ማታ አንድ ውሰድ የሚለውን ይሰማል። ከዛ እጅም እንደሚያደርገው መድኃኒቱን ይቀበላል። እጅ መድኃኒቱን ይቀበላል። ከዛ ምን ያደርጋል? አይን ያያል። ክኒን ዋጥቆ ስል ጠጠሩን አብሬ እንዳሉጠው ያያል። አይን ጉሮሮ ይውጣል። እዛ ወዲያ በምን እንደሚፈጭ ሐኪም እንጠይቃለን። እንዴት እንደሆነ እዚያ እንጠይቃለን። ተባብረው ሰውየውን አቁመው የሚያውሉት እነማን ናቸው? ቤተሰብ በሉ እንጂ ቤተሰብ አቁመው ያውለዋል ይህ ሁሉ። ስለዚህ ለቤተሰቦቻችሁ ጊዜ የማዳመጥ መንገድ እንግዲህ ተማሩነቱ ምንድነው? ሳይቃወሙ መስማት፣ ሳይተረጉሙ መስማት፣ መልስ ሳያዘጋጁ መስማት የሚባሉ አሉ። ሳይተረጉሙ መስማት፣ ምንም አትተርጉሙ። ዝም ብላችሁ ሰውየውን ዝም ብሎ የሚያፈሰውን ወሬ ስሙ። አይ ወሬው የማይረባ ስለሆነ ጅልጅል ሰው ማዳመጥ አለብን እንዴ? ጥያቄ ልመልስላችሁ። አንድ የገዳም መምኔት ነበረች እና የገዳሙ እናቶች ተሰብስበው ምን አሏት? እናታችን አቤት ሰው የማይረባ ወሬ ሲያወራን ዝምን ነው እንስማ፣ እንዴት እናርጋል? ወይ ጥለን እንሂድ። ከሰው ቤት ሄዳችሁ የሚረባ የማይረባ ምግብ በአንድ ላይ ቢያቀርቡላችሁ ምን ታደርጋላችሁ አለቻቸው። የሚመስለንን በልተን እግዚአብሔር ይስጥልን ብለን እንመጣለን አሉ። እንግዲያውስ ሰው የፈለገውን ቢለፈልፍ የሚመስላችሁን ያዙ፣ ሌላውን ለራሱ ጥላችሁ ኑ እንጂ ስሙት አለች። እንዲህ ብላ መለሰች። መንፈስ ቅዱስ ያደላት ሰው ነበረች። እሷ ሚያዝያ 11 ቀን ስንክሳር ላይ የምትውል እናት ናት። እንዲህ ብላ ይመለስላቸው። ስለዚህ የእግዚአብሔር ቤተሰቦች ሰው የፈለገውን ያህል ያውራ፣ ስሙት፣ ዝም ብላችሁ አዳምጡ። ብዙ ጥበብ ሰሎሞን በመናገር ብዛት ኃጢአት ሳይኖር አይቀርም ይላል። በመናገራችን እንጂ በመስማታችን ተጎድተን አናውቅም። እግዚአብሔርን መስማት፣ የሚነገረውን ነገር መስማት፣ የሚባለውን ነገር መስማት፣ ሁሉን ነገር አስታውላችሁ መስማት ይገባል። የማዳመጥ እድል እንዲኖረን ለሚሰማ እግዚአብሔር የሚሰማዋል። ለዚህ ነበረ የጌዴዎን ልጅ ቆሞ ስምዑኒ ሰብአ እስራኤል ወእግዚአብሔር ይስማዕክሙ፣ የእስራኤል ወገኖች ወይ ስሙኝና እናንተንም እግዚአብሔር ይስማችኋል። ሰውን የሚሰማ ሰው እግዚአብሔርም እሱን ይሰማዋል። ጊዜ ለማዳመጥ ጊዜ ለምን አልኳችሁ? አቤት ለማዳመጥ ጊዜ ስጡ። አንድ ለመናገር ግን ቀንሱት።